የአዲስ አበባ ከተማ አስተዳደር በ9 ወራት ጊዜ ውስጥ በፍጥነትና በጥራት የገነባቸውን 24 ህንፃዎች 1287 የመኖሪያ ቤቶችን በይፋ አስመርቋል። የጋራ መኖሪያ ቤቶቹ በጀርመን አደባባይ፣ አየር ጤናና ግራር አካባቢ የሚገኙ ሲሆን የልጆች መጫወቻ ስፍራ፣ የስፖርት ሜዳ፣ የመዝናኛ ስፍራዎችን፣ የመኪና ማቆሚያ ቦታዎችንና ሌሎች የጋራ መገልገያዎችንም አሟልተው ስለመያዛቸው ተመላክቷል። መሰል የልማት ስራዎች ከለውጡ በፊት ያልነበሩ እንደውም ስብራት ከተስተዋለባቸው ዘርፎች መካከል ተጠቃሽ ሆነው የቆዩ መሆናቸውን የገለጹት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ የበርካቶች የቅሬታ ምንጭ ሆኖ የቆየው የቤቶች ልማት ፕሮግራም ሀገራዊ ለውጡን ተከትሎ በተሰሩ ስራዎች ቀድሞ የነበሩ ተደማሪ ችግሮችንም ጭምር በመቅረፍ ህብረተሰቡን ተጠቃሚ እያደረገ እንደሚገኝ ገልጸዋል። ከለውጡ አስቀድሞ በነበሩ ጊዜያት ስብራት ከተስተዋለባቸው ዘርፎች ውስጥ የሚጠቀሰውና የበርካቶች የቅሬታ ምንጭ ሆኖ የቆየው የቤት ልማት ፕሮግራም ሀገራዊ ለውጡን ተከትሎ የተሰሩ ስራዎች ቀድመው የነበሩ ተደማሪ ጫናዎችና ተግዳሮቶችን በመቅረፍ እንዲሁም አዋጭ የቤት ልማት ሞዳሊቲዎችን በመንደፍ የከተማችን ህብረተሰብ ተጠቃሚነትን ለማረጋገጥ ብዙ ጥረት እየተደረገ ቆይቷል። የዚህ ጥረት ውጤትም እነሆ በተጨባጭ ይታይ ጀምሯል። በከተማ አስተዳደሩ የተቀረጹትን የተለያዩ የቤት ሞዳሊቲዎችን በመተግበር የነዋሪውን የቤት ፍላጎት ለማሳካት እየተንቀሳቀሰ የሚገኘው የአዲስ አበባ ከተማ አስተዳደር የቤቶች ልማትና የቤቶች ኮርፖሬሽን ረዥም ርቀት የተጓዘበትን ትልሙን የጀመረባቸውን ውጤቶች ማስመዝገብ የጀመረ ሲሆን ከነዚህ ውጤቶችም ውስጥ በዛሬው ዕለት በክብርት ከንቲባችን በይፋ እየተመረቁ የሚገኙ በተለምዶ በጀርመን አካባቢ በንፋስ ስልክ ላፍቶ ጀርመን አካባቢ ተብሎ የሚጠራው አሻራ የጋራ የመኖሪያ መንደር እንዲሁም አየር ጤና አካባቢ በኮልፌ ቀራኒዮ ክፍለ ከተማ አየር ጤናና ግራር በሚባሉ ሳይቶች የጋራ መኖሪያ መንደሮችን መጥቀስ ይቻላል። የተመረቁት የጋራ መኖሪያ ቤቶችም ከተገነቡበት የህንፃ ግንባታ ጥራት በተጨማሪ አካታችነትና ለነዋሪው ዝማኔ እንዲመጥኑ ሆነው ቀጣይ ትውልድንም ታሳቢ አድርገው መገንባታቸውን ጠቅሰዋል። እያስመረቅናቸው የምንገኛቸው የጋራ መኖሪያ መንደሮችም ከተገነቡት ስነ ዘዬ በጥራታቸው በአካታችነታቸውና በምሉዕነታቸው ፍጹም የተሻሉ ብቻም ሳይሆኑ ለነዋሪው ዝማኔ እንዲመጥኑና መጪው ትውልድን እንዲዋጁ ቀድሞ ታስቦባቸው የተከናወኑ ዘመናዊ ግንባታዎች ናቸው። ለፕሮጀክቱ ውጤታማ መሆን ከተማ አስተዳደሩ ያደረገው ክትትልና ድጋፍ በሳል መሆኑን የገለጹት ኃላፊዋ ምስጋናቸውንም አቅርበዋል። ይህንን ፕሮጀክት እውን ይሆን ዘንድ አብዝተው ከመሻት አልፈው ያልተገደበ ድጋፍና ክትትል ሲያደርጉ ለቆዩት ክብርት ከንቲባችን እንኳን የልቦ መሻት እውን ሆነልዎ ማለት እፈልጋለሁ። የጋራ መኖሪያ ቤቶቹ የተሰሩበት ፍጥነትና ጥራት ለ2018 በጀት ዓመት ስንቅ የሚሆኑና ተጠናክረው የሚቀጥሉ መሆናቸውን የገለጹት ደግሞ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ ናቸው። እነዚህ ግዙፍ 24 ህንፃዎች የሰራንበት ፍጥነትና ጥራት የቤት ግንባታችን እና አቅማችንን ወይ ደግሞ የመገንባት አቅማችን ፍጥነትን ጥራትን አክሎበት በሚገርም ደረጃ የተሟሉ ፋሲሊቲዎች እንዲሟሉለት የበኩላችንን አስተዋጽኦ በማድረግ ዘመናዊ ቤት ግንባታ መነሻና መሰረት ሆነናል ብለን እናምናለን። ለ2018 በጀት ዓመት መነሻ የሚሆን ስንቅ ይዘናል ብለን እናምናለን። የህብረተሰቡን የመኖሪያ ቤት ችግር ለመቅረፍ ባለፉት የለውጥ ዓመታት ከ380 ሺህ በላይ ቤቶችን በመገንባት ለተጠቃሚዎች መተላለፋቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መግለጻቸው የሚታወስ ነው።